በዛሬው ዕለት በነበረው የፓርላማ ውሎ በፍትህ ሚኒስቴርና በፓርላማ አባላት መካከል ጠንከር ያለ ጥያቄና መልስ ተሰንዝሯል። ፍትህ ሚኒስቴር እነ ክርስቲያን ታደለንና ዮሐንስ ባያሎን ጨምሮ ሌሎች የታሰሩት ሰዎች የሰሩትን ወንጀል በማስመልከት እስከዛሬ ማስረጃ ማቅረብ አልቻለም በማለት አንድ የአብን አባል የሆነ የፓርላማ አባል ተቋሙን ተችቷል። ፍትህ ሚኒስቴር ለዚህና ለሌሎች ለቀረቡለት ጥያቄዎች አነጋጋሪ ምላሽ ሰጥቷል። እንመለከተዋለን። በሌላ በኩል እስራኤል ለሶማሌላንድ የሉዓላዊ አገርነት ከሰጠች በኋላ የደረሰባትን ውግዘት ተከትሎ ለመጀመሪያ ጊዜ በይፋ ምላሽ ሰጥታለች። ባለፈው አርብ ዕለት በአፍሪካ ቀንድ የምትገኝና ሶማሊያ የግዛቴ አካላት የምትላት ሶማሌላንድ በአወዛጋቢ ሁኔታ ከእስራኤል ዕውቅና ማግኘቷ ይታወሳል። የእስራኤል ጠቅላይ ሚኒስትር በአሜሪካ ባደረጉት አንድ ቃለ መጠይቅ ላይ ከዕውቅናው በኋላ ለመጀመሪያ ጊዜ ስለ አፍሪካ ቀንድ ሁኔታ ተናግረዋል። የምናይ ይሆናል። በሌላ መረጃ በሩሲያና በዩክሬን መካከል ጦርነቱን ለማስቆም በአሜሪካ አደራዳሪነት ከፍተኛ ጥረት እየተደረገ ቢሆንም ግጭቱ አሁንም ተባብሶ ቀጥሏል። የፑቲን መኖሪያ ስፍራ ላይ ዩክሬን የድሮን ጥቃት እንደፈጸመች ከተሰማ ከሁለት ቀን በኋላ አሁንም የሩሲያው ፕሬዝዳንት ቭላዲሚር ፑቲን የአዲስ ዓመት ንግግር እያደረጉ በነበረበት ወቅት ዩክሬን በዋና ከተማ ሞስኮ ላይ የድሮን ጥቃት ለመፈጸም ሙከራ ማድረጓ አስደንጋጭ ዜና ተብሏል። ይህንን የጥቃት ሙከራ አስመልክቶ ሩሲያ አሳሳቢ ምላሽ ሰጥታለች። እንመለስበታለን። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ እላለሁ። በዛሬው ዕለት በነበረው የፓርላማ ውሎ በፍትህ ሚኒስቴርና በፓርላማ አባላት መካከል ጠንከር ያለ ጥያቄና መልስ ተሰንዝሯል። ፍትህ ሚኒስቴር እነ ክርስቲያን ታደለንና ዮሐንስ ባያሎን ጨምሮ ሌሎች የታሰሩት ሰዎች የሰሩትን ወንጀል በማስመልከት እስከዛሬ ማስረጃ ማቅረብ አልቻለም በማለት አንድ የአብን አባል የሆነ የፓርላማ አባል ከፍተኛ ትችት አቅርበዋል። ይህንን በማስመልከት ፍትህ ሚኒስቴር ለዚህና ለሌሎች ለቀረቡለት ጥያቄዎች አነጋጋሪ ምላሽ ሰጥቷል። በማንነታቸውና በፖለቲካ አቋማቸው የታሰሩ ሰዎች ለከፍተኛ ሰብአዊ ጉዳት ተዳርጓል ሲሉ አንድ የምክር ቤት አባል የፍትህ ሚኒስቴርን ወቅሷል። የፍትህ ሚኒስቴር በበኩሉ በማንነቱና በፖለቲካ አቋሙ የሚታሰርም ሆነ የታሰረ ሰው እንደሌለ ተናግሮ ነገር ግን አንድ ሰው የፖለቲካ ግቡን ለማሳካት በህገወጥ መንገድ የሚንቀሳቀስ ከሆነ የህግ ተጠያቂነትን አረጋግጣለሁ ብለዋል። ጉዳዩ የተነሳው የፍትህ ሚኒስቴር ዛሬ በፓርላማ መደበኛ ስብሰባ ላይ ቀርቦ ከምክር ቤት አባላት ለተነሱለት ጥያቄዎች ማብራሪያ ባቀረበበት ወቅት ነው። የአብን አባሉ ዶክተር አበባው ደሳለው የፍትህ ሚኒስቴር ዋነኛው ስራው ክስ በመመስረት ክሱን ሂደት በመከታተል አፋጣኝ ፍትህ ለዜጎች ማድረስ መሆኑን አስታውሰው በማንነታቸውና በፖለቲካ አመለካከታቸው ብቻ ከ2 ዓመት ከ6 ወር በላይ የታሰሩ የአማራ ፖለቲከኞች፣ ጋዜጠኞችና አንቂዎች እናንተ የሚጠበቅባችሁን የሰነድ የሰው ማስረጃና ምስክር ማቅረብ ባለመቻላችሁ ለከፍተኛ ሰብአዊ ጉዳት ተዳርጓል ሲሉ ወቀሳቸውን አቅርበዋል። የምክር ቤት አባሉ ማስረጃና ምስክር ማቅረብ ካልቻላችሁ የተሰጣችሁን ክስ የማቋረጥ ስልጣን መጠቀም ሲገባችሁ እስረኞች በፍትህ መጓደል የሚሰቃዩት እስከ መቼ ነው ሲሉ ጠይቀዋል። ከዚህ በተጨማሪ ከፖለቲካ ጫና ወጥታችሁ እውነተኛ ፍትህ የምታሰፍኑት መቼ ነው በሚል ሌላ ጥያቄም የፓርላማ አባሉ አክለዋል። በማረሚያ ቤት የሚገኙ እስረኞች ላይ የሰብአዊ መብት ጥሰት ሲያጋጥም ዳኞችም ፍርድ ሲሰጡ ፌዴራል ማረሚያ ቤቶች ግን ይህንን ትዕዛዝ ሲተገብሩ አይታይም ሲሉ የምክር ቤት አባሉ ከሰዋል። በአገሪቱ በተለያዩ ክፍሎች በተለይም በአማራና በኦሮሚያ ክልሎች ከፍተኛ የመብት ጥሰቶች መኖራቸውን ተናግረው ለዚህ የመብት ጥሰት ፍትህ እንዲረጋገጥ ተቋሙ ምን እየሰራ ነው የሚል ጥያቄም ጠይቀዋል። ለጥያቄዎቹ ምላሽ የሰጡት የፍትህ ሚኒስትሯ ወይዘሮ ሐና አርአያ ስላሴ በማንነቱ አሊያም በፖለቲካ አቋሙ ብቻ የከሰስነውም ሆነ ፍርድ ቤት ያቆምነው ሰው የለም ሲሉ ተናግረው ነገር ግን አንድ ሰው የፖለቲካ ግቡን ለማሳካት በህገወጥ መንገድ የሚንቀሳቀስ ከሆነ ፖለቲከኛም የመንግስት ሰራተኛም ሆነ የመንግስት ኃላፊ ላይ የህግ ተጠያቂነትን እናረጋግጣለን ሲሉ መልሰዋል። ማንኛውም ሰው ከህግ በታች ነው ያሉት የፍትህ ሚኒስትሯ ወይዘሮ ሐና የትኛውም የፖለቲካ አጀንዳ ሊከናወን የሚችለው በህጉ በተቀመጡ ገደቦች ነው ሲሉ ተናግረዋል። አሁንም በክስ ሂደት ላይ ያሉ ጉዳዮቻችን በሙሉ ህገ መንግስቱን ማስጠበቅ ላይ ያተኮሩ ናቸው ብለዋል። በአቃቤ ህግ በኩል ምስክሮችንና ሰነዶችን ማቅረብ ላይ ችግር አለ የሚለውን ሲመልሱ እኛ ምስክር ሳናቀርብ የተንጓተተም ሆነ የቀረ ጉዳይ የለም፣ ምስክሮችም ሰነዶችም ይቀርባሉ ሲሉ ወይዘሮ ሐና ተናግረዋል።
ነገር ግን መገንዘብ ያለብን የሽብርና ተመሳሳይ ውስብስብ የሆኑ ወንጀሎች ላይ ክርክሩ ረጅም ጊዜ የሚወስድ ስለሆነ ብዙ ምስክሮች ስለሚጠሩ ብዙ ሰነዶች የሚቀርቡበት እንዲሁም ደግሞ ከመጀመሪያ ደረጃ ጀምሮ በየደረጃው እያንዳንዱ ጭብጥ ላይ ክርክር ተደርጎ ብይን የሚሰጥበት ስለሆነ ሂደቱ በራሱ የሚወስደው ጊዜ አለ ሲሉ አስረድቷል። ይህ ማለት ግን የወንጀል ምርመራና የክስ ሂደቱ ቅልጥፍና የምንፈልገው ደረጃ ላይ ነው ማለት አይደለም ሲሉ የፍትህ ሚኒስትሯ ወይዘሮ ሃና አርአያስላሴ መልሰዋል። የወንጀል ተጠያቂነትን ማረጋገጥ ከባድ ስራ ስለሆነ ውሳኔውም አንድ ሰው ስለፈለገ ብቻ ማስወሰን እንደማይቻል አስረድቷል። በግጭቶች አካባቢ የሚፈጸሙ ጥቃቶችን በተመለከተ የመብት ጥሰት እንደሚፈጸም ያስረዱት ሚኒስትሯ ግጭትን ለማስቆምና ችግሮችን በዘላቂነት ለመፍታት ሀገራዊ ምክክር በስራ ላይ መሆኑንና በግጭት አውድ ውስጥ ለተፈጸሙ የመብት ጥሰቶች ደግሞ በሽግግር ፍትህ ለመፍታት እየተሰራ ነው ብለዋል። ከዚህ በተጨማሪም የመንግስት የጸጥታ አካላት ግጭት ባለባቸው አካባቢዎች የህግ ማስከበር ስራን እየሰሩ እንደሆነ ሚኒስትሯ ጠቁመዋል። በሌላ በኩል እስራኤል ለሶማሌላንድ የሉዓላዊ አገርነት ከሰጠች በኋላ የደረሰባትን ውግዘት ተከትሎ ለመጀመሪያ ጊዜ በይፋ ምላሽ ሰጥታለች። ባለፈው አርብ ዕለት በአፍሪካ ቀንድ የምትገኝና ሶማሊያ የግዛት አካል ናት የምትላት ሶማሌላንድ በአወዛጋቢ ሁኔታ ከእስራኤል ዕውቅና ማግኘቷ ይታወሳል። የእስራኤል ጠቅላይ ሚኒስትር በአሜሪካ ባደረገው አንድ ቃለ መጠይቅ ላይ ከዕውቅና በኋላ ለመጀመሪያ ጊዜ ስለ አፍሪካ ቀንድ ሁኔታ ተናግረዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኒውስ ማክስ ከተሰኘው የአሜሪካ ሚዲያ ጋር ባደረጉት ቃለ ምልልስ ከተነሱላቸው ጉዳዮች አንዱ የሶማሌላንድ ዕውቅና የተመለከተ ነበር። ጠቅላዩ ሲናገሩም ሶማሌላንድ ሙስሊም አገር ናት፣ 6 ሚሊዮን የተረጋጉ ሙስሊሞች የሚኖሩባትና የአብርሃምን ስምምነት መቀላቀል የሚፈልጉ ሕዝቦች ያሉባት አገር ናት በማለት ተናግረዋል። ኔታንያሁ ሶማሌላንዶች ዲሞክራቶች ናቸው፣ ምርጫ ያደርጋሉ። የተቀረው ሶማሊያ ግን በአልሸባብ ከባድ ትርምስ ውስጥ የገባ ከመሆኑም በላይ ከ10 ዓመት በላይ ምርጫ አድርጎ አያውቅም። ከሶማሊያ ይልቅ ሶማሌላንድ የተሻለች ሀገር ነች ብለዋል። ሲቀጥሉም እንዲህ አይነት የተረጋጋና ዴሞክራሲያዊ አገር የአብርሃም ስምምነትን ለመፈረም ፈቃደኛ ሲሆን ማንም ሰው እምቢ አይልም። እኛ የወሰድነው እርምጃ ሁሉም የሚያደርገው ነው በማለት ገልጸዋል። የእስራኤሉ ጠቅላይ ሚኒስትር በቃለ ምልልሳቸው ሁሉም አገር ለሶማሌላንድ ዕውቅና ለመስጠት ጫፍ ላይ መድረሱን ጠቅሰው ነገር ግን የአጋጣሚ ሆኖ እኛ የመጀመሪያ ሆነናል በማለት ተናግሯል። በመጨረሻው መረጃዬ በሩሲያና በዩክሬን መካከል ጦርነቱን ለማስቆም በአሜሪካ አደራዳሪነት ከፍተኛ ጥረት እየተደረገ ቢሆንም ግጭቱ አሁንም ተባብሶ ቀጥሏል። የፑቲን መኖሪያ ስፍራ ላይ ዩክሬን የድሮን ጥቃት በፈጸሟ ከተሰማ ከሁለት ቀን በኋላ አሁንም የሩሲያው ፕሬዝዳንት ቭላዲሚር ፑቲን የአዲስ ዓመት ንግግር እያደረጉ በነበረበት ወቅት ዩክሬን በዋና ከተማዋ ሞስኮ ላይ የድሮን ጥቃት ለመፈጸም ሙከራ ማድረጓ አስደንጋጭ ነው ተብሏል። ይህንን የጥቃት ሙከራ ተከትሎ ሩሲያ ወታደራዊ ምላሽ ትሰጣለች ተብሎም ይጠበቃል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የአዲስ ዓመት ንግግር እያደረጉ በነበረበት ወቅት ዩክሬን በዋና ከተማ ሞስኮ ላይ የድሮን ጥቃት ለመፈጸም ሙከራ ማድረጓን የከተማዋ ከንቲባ አስታውቋል። የሞስኮ ከንቲባ የሆኑት ሰርጌይ ሶቢያኒን እንደገለጹት የአዲስ ዓመት ዋዜማ ምሽት ላይ ወደ ከተማዋ ሲያመሩ የነበሩ ቢያንስ 9 ሰው አልባ አውሮፕላኖች በሩሲያ የአየር መከላከያ ኃይል ተመትቶ ወድቀዋል ብለዋል። የመጀመሪያው ድሮን የተመታው ፕሬዝዳንት ፑቲን ንግግራቸውን በጀመሩበት ቅጽበት ላይ መሆኑን ከንቲባው መናገራቸውን ተከትሎ ጉዳዩ በፑቲን ላይ ያነጣጠረ ጥቃትም ሊሆን ይችላል ነው የተባለው። በዚህ የድሮን ጥቃት ሙከራ በሰውም ሆነ በንብረት ላይ የደረሰ ጉዳት ሪፖርት እንዳልተደረገና ይሁን እንጂ ለጥንቃቄ ሲባል በዶሞ ዲዶቭ አውሮፕላን ማረፊያ የሚደረጉ በረራዎች ለተወሰነ ጊዜ ተቋርጦ ነበር። ይህ ጥቃት የተሰነዘረው ከአንድ ቀን በፊት በሞስኮ ላይ በተደረገው ተመሳሳይ የድሮን ወረራ ሙከራ የሩሲያ አየር ኃይል 21 ድሮኖችን መምታቱን ባሳወቀበት ማግስት ነው። በተጨማሪም ከሁለት ቀን በፊት በፕሬዝዳንት ፑቲን የመኖሪያ ግቢ ላይ የድሮን ጥቃት ሙከራ ተደርጎ እንደነበረና የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ድርጊቱን የመንግሥት ሽብርተኝነት ሲሉ ማውገዛቸው ይታወሳል። ሩሲያ ለዚህ ዩክሬን ላደረገችው ጥቃት ዲፕሎማሲያዊ ሳይሆን የኃይል ምላሽ እንደምትሰጥ ፍንጭ በመስጠት አስጠንቅቃለች።